ከወጣሁት ከነሱ ሰርቄ የወጣሁት አንድ የሆነ የተሰበረ ስልክና የጻፍኳቸው ስልክ ቁጥሮች ናቸው ይዤ የወጣሁት ማለት ነው። ከዛ ስልክ ቁጥሮች እንዴት እንደወጣሽ ጀምሪልን። ቤት ውስጥ አልነበሩም ብለሻል። ቤት ውስጥ እንትን ብለዋችሁ ነው? ቤት ውስጥ ጀስት ከኔ ኋላ የሆነ ሰው ይከተል ነበረ። ያ ሰው ደግሞ ለሱ ቀኝ እጅ ሆኖ የሚያገለግል ወይንም ደግሞ ሰው ልክ እንደኔ አይነት የሆኑ ሴቶች ገንዘብ ሲልኩ በዛ ሰው አካውንት ነበር የሚጠቀሙት። ኦኬ። ያ ልጁ በጣም ክፉ ሰው እንደሆኑ እንዳመልጥ ብዙ ቀን ይነግረኛል። ኦኬ። አንቺ መልካም ልጅ ነሽ፣ ይሄ እኮ የህይወት ጋር መቆየት እኮ አይገባሽም። ኦኬ። የዋህነትሽ ተጠቅመው እንደዚህ አይነት ስራ በፍጹም ልትሰሪላቸው አይገቡም ይለኛል። ስሙ መጥራት ምናልባት በዚህን ሰዓት ባይኖርብኝ፣ አይ እሱን አደጋ ላይ እንዳጥዩ ከነሱ ጋር ከሆነ አዎ በሚገባ ምክንያቱም እሱ አመልጧል። ወደ ሀገሩ እንዲያመልጥ ነግሬዋለሁ። ምክንያቱም እኔ እንደምወጣ ስለሚያውቅ ወደ ሀገርህ አምልጥ፣ ወደ ቤተሰቦችህ ግባ። ምክንያቱም እሱ ምንድነው የሚል በእኔ አካውንት ገንዘብ ይገባል፣ ልክ እንደገባ ወዲያው ነው የሚያወጡት። ነገር ግን ይሄን እኔም መንግስት ቢያስረኝ ይሰረኝ፣ እነሱ የሚሰሩት ወንጀል ቅጥ ያጣ ነው። በቃ አላደል የብዙ ሰዎች ህይወት ነው የሚያመሰቃቅሉት። እኔ እንኳን እጄን ሰጣለሁ ነው የሚለኝ። ቀጥታ አሁን ብደውልለትና እዚህ ብትሰሚ እኔ እጄ ለመንግስት ሰጣለሁ፣ መንግስት ካሰረ ይሰረኝ፣ ሀቃቸው ግን አወጣለሁ። በእኔ መጠቀሚያ አድርገው እየሰሩ የብዙ ሰዎች ህይወት አያጠፉም። ከዛ ያ ልጅ ያንን መረጃም ነገረኝ። እኔ ከዛ ሻንጣ ይዣት ነበረችው ቦርሳና ያንን ዶክመንት ይዤ ስልኩ ይዤ ጠፋው ማለት ቀጥታ ወደ ሌላ ከተማ ነው ሄድኩት። ከዛ ወጥቼ ስልክ ማለት በጣም ተናደደ። ሰውየው እስካም የሚሰራበት ሴቶች ጋር እንድትጽፊ በእንግሊዘኛ አንቺ የተማርሽ ስለሆንሽ እሱ ስለማይችል እንድትጽፊ የሚያደርግሽን ስልክ ማስረጃ እሱን ሰርተሽ ነው። ኖርማል ስልክ የኔም ስልክ እነሱ እጅ ነው፣ የራሳቸውም ስልክ እነሱ እጅ ነው። እኔ እንደዚህ ዶክመንቶች እንኳን የላኩት ሰውየው ካርድ ሙይ ብሎ ሲሰጠኝ ወይ ጻፊ ሲለኝ የማገኛቸውን ፎቶና መረጃ ወደ እኔ የኔ የራሴ ኢሞ ወይም ቴሌግራም ቻናል ያለ አይደለ ወደዛ ልክ ነበር። ልኬ አጠፋዋለሁ። የሆነ ቀን ሲሜን ሳወጣ እንደሚከፍትልኝ አውቃለሁ። ያ ትክክል። ይሄ አንደኛው ፎቶ ያስነሳሁሽ ልደቴ ነው ብዬ አንድ ሴት ነበረች፣ በጣም ሳወራት በጣም ውስጥ የምትገባ ሴት ነበረች። እዛ አካባቢ እነሱ ገንዘብ ሊቀበሏት የሚያመቻቿት ማለት። አንቺ እንደ ወንድ ሆነሽ ነው አይደል የምታወሪት? አይደለም የሰውየው ልጅ ከአሜሪካ እንደመጣች ሴት ልጅ። አንቺ ከአሜሪካ የመጣሽ አማርኛ በደንብ ማትቺ የሰውየው ልጅ ሆነሽ ነው የምታወሪያት? የሰውየው ልጅ ሆኜ ነው ማወራት። ኦኬ። ግን አውርቼ ስጨርሰን ያለቅሳለሁ። ያቺ ሴትዮ እዛ ከተማ እንዳለች በሰማው ሰዓት ልደቴ ነው ዛሬ፣ ልደቴ ይከበርልኛል። ሴትዮዋ መጣች። የልጅ ልደት ከሆነ አከብራለሁ አለች። ጀስት እንደ ልጅ ሆኜ እሷ ፊት አክት አደረኩላት። ኦኬ። አይዞሽ ሀቁ ነግሬያታለሁ። በዚህ ሰዓት ሀቁ ነግሬያታለሁ። የሷ ስልክ ወስጃለሁ። ከዛ የሷ ስልክ ወስጃለሁ። አንድ እንደዚሁም ደግሞ የተበላች ሌላ ሴት ስልክ ወስጄ ወጥቻለሁና ኬት ነው የሚያመጧቸው እነዚህ እስካም የሚደረጉ ሰዎችን? ኬት ነው አንቺን መጀመሪያ እንዳገኙሽ መጀመሪያ ሰዎቹን ሀብት አላቸው የላቸውም፣ ብር አላቸው የላቸውም አጥንተው ነው ከዛ የሚያጠምዷቸው? እንደዛ ነው? እንዴት ነው የሚያውቁት? እኔ ብር መክፈያ ልከፍለው ብር እንዳለኝ በምን አውቀው ነው እኔን የሚጀነጅኑኝ እስካም የሚያደርጉኝ? ለምሳሌ ስራ የምትሰራ አው ለምሳሌ ስራ የምትሰሪ አሁን አንደኛዋ ምግብ ቤት አላት፣ እዛ ከስተመር ይሆናሉ። ስራ እንደምትሰራ በስራ ላይ እንደሆነች ያውቃሉ። አሁን ገባኝ። የምግብ ቤት ባለቤት እንደሆነች ያውቃሉ። ለምግብ ቤቷ ሄደው ምግብ ይበሉና ምናምን እንደዛ ነው የሚያጠምዱት ሰውን። ከዛ ይቀርቧታል። ጀስት በጣም ጓደኛ ይሆኗታል፣ ቤተሰብ ይሆኑሻል። ምንም የምትጠረጥሪበት ነገር የለም። በጣም በደካማ ጎንሽ ነው የሚገቡት። በጣም የዋ ይሆናሉ። ሲፈልጉ የሚያስፈልግሽ የገንዘብ ችግር እንኳን ካለሽ ይረዱሻል። ላንቺ መጀመሪያ 300,000 እንደከፈለልሽ ማለት ነው። መጀመሪያ ላንቺ 300,000 እንደከፈለልሽ ማለት 300 አለብሽ ከባል 200,000 ከፈለልኝ። ኦኬ። በጀመሪያ ላይ ብር ከከፈለልሽ ታምኛለሽ። የሰው ልጅ ብር ቀድሞ ከከፈለልሽ በቃ ይሄ ሰውዬ ብር ከፈለልኝ ከኔ ምንም አይፈልግም ብለሽ ምንም አይፈልግም። ሴትነት እንዲሰማሽ ነው። ሰዎች ሴትነት እንዲሰማቸው ነው ከነሱ ጋር በሚገባ ምንም አይነት ጥርጣሬ እነሱ ላይ አይኖርሽም። የረጅም ዓመት ልምድ እንዳላቸው በሚገባ ታውቂያለሽ። እኔ ቲያትር ተምሬያለሁ። እውነት ፊልም ሰሪዎች ራሱ የነሱ ያክል ገጸ ባህሪ ተላብሰው እንደዛ አይነት ፊልም የሚጫወቱ አይመስለኝም።
ዲያሎግ እንኳን አይቀይሩም። ከአንዷ ሴት ጋር ሲሄዱ የቃላት እንኳን ልውውጥ የለውም። ተመሳሳይ አይነት ነገር ነው የሚናገሩት ንግግር። በዚህ አይነት ምን ያክል ሴቶች ተበልተው ወይ ራሳቸው አጥፍተዋል ወይ ደግሞ ገንዘባቸውን ከበሉ በኋላም ገለዋቸውም ሊሆን ይችላል። ሚገባይ ቢኖር እነዚህ ሴቶች እስከዛሬ ይሄ ሁሉ ገንዘብ ተበልቶ አንድ ሴት እንዴት አይወጣም? እንዴት ወደ ሚዲያ አይጮህም? ዝም ብሎ አይቀመጥም። ስለዚህ አሁን ያቆምንበት ስንቀጥል አንቺ ጠፍተሽ ነው ያቆምነው። ጠፋሽ። ምንድነው ይዘሽ ስልክና ምን ሰርቀሽ ነው የጠፋሽ? የሆነ የተቀመጠ ስልክና ስልክ ቁጥር የራሴ ትንሽ ቦርሳ ይዤ ነው የጠፋሁት። ኦኬ። የነሱ ንብረት ምንም አልወሰድሽም? ምንም ነገር አልወሰድኩም። ምንም ነገር አልወሰድኩም። ከዛ በስልክ ማውራት ጀመርን። በስልክ እናወራለን። ጋይስ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ ጋይስ። ትመለሽም ወይ አትመጭም ወይ የት ነው የሄድሽው? አትመጭም ወይ የት ነው የሄድሽው ሲሉኝ ሌላ እዛው አካባቢ ያለውበት ሎኬሽን ሳልነግር ሌላ ቦታ ነግራቸዋለሁ። እዚህ ነው የሄድኩት፣ ጠፍቻለሁ። በቃ በሽጉጥ ስለ ግንባሬ ምናምን እንደዚህ ደቅኖ እንደዚህ ብትናገሪ ስላለ ፈራው። ልትገለኝ መስሎኝ ነው። ከምትገሉኝ ብዬ ፈራው። በቃ ወደ ቤተሰብ ባልመለስም እንኳን ቢያንስ በህይወት ልኑር ብዬ ነው ከእናንተ የራኩት። ሽጉጥ ስታወጣብኝና አንገቴ ይዘ ስታመናጭቀኝ ስለነበረ ይሄ የሆነው አንዷ ሴት ልክ እያወራችኝ እያለች ምን አልኳት፣ እባክሽን በውስጥ መስመር ስልኬ ልላክልሽና ለብቻዬ አውሪኝ አልኳት። እነሱ በወጡ ጊዜ ላወራት ፈልጌ ልጅቷ በጣም በፍቅር ከሰውየው ጋር ስለወደቀች ልጅህ እኮ ስልክ በውስጥ መስመር ልላክልሽና ለብቻሽ ላውራሽ አለችኝ ብላ ነገረችው። የዛለት ማታ እኔን ሽጉጥ ደቀነብኝ፣ በጣም አስፈራራኝና እንደዚህ እዚህ ጋር ያዘኝ ማለት የጠፋውበትን ምክንያት። እሷ ያን ሚስጥር ባትናገርና ብትይዝ ኖሮ ቢያንስ መረጃዎችንም በደንብ እሷ የምታውቀው አንቺ የዲያስፖራ ልጅ እንደሆንሽ ነው። አታውቅማ። ምን አይፈረድባትም። ስለማታውቅ ልጅ እንደሆንሽ ነው የምታውቀው። እውነት ነው። እሱ እንደዛ ነው። ማታ ያን ስላደረጋችሁብኝ ነው የጠፋሁት እንጂ ገንዘቤን ሳልይዝ ወደ ቤተሰብ እንደማልመለስ ታውቃላችሁ። ስለዚህ ገንዘቤን የምትሰጡኝ ከሆነ አሁንም እቆያለሁ። ይሄን ያህል ብር ላኩልኝ አልኩት። ከዛ ትመጫለሽ? አዎ እመጣለሁ። የምትበይ የምትጠጪ ነገር የለሽም? አዎ የለኝም። ከዛ 5000 ብር ላኩልኝ በአካውንትሽ። አዎ። ከዛ 5000 ብር ሲልኩልኝ የላከልኝ ልጅ የሱ ቀኝ እጅ ነው ነገረኝ። ቤዚ እንዳትመጪ፣ ብትመጪ የምትቀበሪበት ጉድጓድ ተቆፍሯል፣ እንዳትመጪ። ገንዘብም ሊሰጡሽ አይደለም፣ ዶክመንቴሽንም ሊሰጡሽ አይደለም፣ ሊገሉሽ ነው። በጣም ፈርተውሻል አንቺን። እቺ የዋህ የምትመስለው ትንሿ ልጅ በጣም መጥፎ ነች፣ ተጠንቀቃት እየተባባሉ ነው። እንዳትመጪ ያለኝ። ሲደውሉልኝ አሞኛል አልኳቸው። አሞኛል እያልኩ ትንሽ ጊዜ አቆየዋቸው። ቢያንስ ሳምንት ምናምን አቆየዋቸው ዝም ብዬ ማለት በቃ አሞኛል፣ እመጣለሁ፣ ተነገ ወዲያ እመጣለሁ፣ ይሄንን ቀን ምናምን እያልኩ። በዚህ መሀል እኔ ግን ምን እያደረኩ ነው? ያ የወሰድኩትን ስልክ ደውዬ ልክ ቪዲዮ እንደዚህ ደውዬ፣ ምክንያቱም እኔ የሆነ ከተማ ነው ያለሁት፣ አንዷ የተበላችው ሌላ ከተማ ነው ያለችው። እሷ ጋር ለመሄድ ትራንስፖርት የለኝም። ፈልግ የፈለገ ታድርገኝ፣ ምንም አልፈራም። ግን የምሄድበት እንኳን የለኝም። ለምሳሌ ከናዝሬት ተነስቼ ጅማ መሄድ ብፈልግ በምን ያባት እሄዳለሁ? ዳይሬክት አግኝቻት እኔ ልጁ አይደለሁም፣ እኔን እይኝ፣ እኔ ኢትዮጵያዊ ነኝ፣ ይሄ ዶክመንት አለኝ፣ ዩኒቨርሲቲ ተማሪ ነኝ እንድታምነኝ ማለት። ከዛ አማራጭ አጣሁ፣ በቪዲዮ መደወል ጀመርኩ። ይዤ የምሄደው ሻንጣ ይሄ ነው፣ ምኖረው እቺ ቤት ውስጥ ነው፣ እኔ ሰውየው ልጅ አይደለሁም፣ በፊት ዋሽቼሻለሁ፣ አውርቻለሁ፣ አማርኛ አላውቅም ብዬ። አማርኛ ብቻ አይደለም እኔ ኦሮምኛ እችላለሁ። ኢትዮጵያ ውስጥ እንደተወለድኩ ከተወለድኩበት ቦታ የልደት ማስረጃ ሰርቲፊኬት ሁሉ አሳየዋት ለልጅቷ። ግን ይሄ ሳደርግ ራስሽ እንዳታጠፊ፣ ራስሽ አረጋጊ። እኔም ብዙ ተስፋና ህልም የነበረኝ ልጅ ነበርኩ። በእነሱ ተበልቼ ነው ሳወራሽም የነበርኩት። ታግጄ ነው፣ ተይዤ ነው፣ ተገድጄ ነው፣ ወድጄ አይደለም። ያን የሚያደርግ ማንነትና ስብዕና ኖሮኝ አይደለም። እኔም ስለመሰለኝ እኔም አሜሪካን ሀገር ሄጄ ትምህርቴን እንደምማር እድል እንደሰጡኝ ስለገባኝ የምማርበት ፒሲ ሳይቀረኝ የእናቴ የሰጠችኝ ነገር የሰጠችኝ ማስታወሻ ሀብል ሳይቀር ሸጬ ሰጥቻቸዋለሁ። እይ ፍሬ ስሟ የጠራው የምበላ እንኳን የለኝም።
ቤተሰብ ጋር ሄደም ከቤተሰብ ተጣልቻለሁ እመኝ እያልኩ በቪዲዮ ቢያንስ ለ5 ሰዓት ቀኑን ሙሉ አወራዋት። ታሪኬን ከሀ እስከ ፐ ላይፍ ይሄን ይመስላል። የመጣሁበት እዚህ ያላወራሁሽ ብዙ ነገር ይኖራል። የመጣሁበት የህይወት ፈተና ይሄ ነው። እድል ፈጣሪ ሰጠኝ ብዬ አምኜ ነው የተከተልኩት። አሁን ያለሁት ግን በእንደዚህ አይነት ነገር ላይ ነው። ምናልባት እነዚህ ሰዎች ቢያገኙኝ ይገሉኛል። ግን ቢያንስ የቀረ ሀብት ካለሽ አትላኪ። እነዚህ ሰዎች ግን አሳልፈን የምንሰጥበት መንገድ እንፍጠር። ቢያንስ የልጆች እናቶች አሉ። አንዷ የልጆች እናት ነች፣ የ2 ልጆች እናት ያለ አባት የምታሳድግ ከ500 ሺህ ብር በላይ የተበላች። እባክሽ ለልጆችሽ ኑሪ፣ ራስሽ ለማጥፋት እንዳትሞክሪ። ቢያንስ እኔ ልድረስልሽ። እኔ ልጅ የለኝም፣ በህይወቴ ብዙ ውጣ ውረድ አልፌያለሁ። ነገር ግን ያንቺ ልጅ ማሳደግ አንዷ አያቅተኝም። አግዤሽ አብረን ህይወታችንን እንቀጥላለን። ግን ውሸቴን ይቅር በይኝ ነው ያልኳት። በጀመረ ከአንቺ ይቅርታ ይገባኛል ለሰራሁት። አለማወቅ ከወንጀልነት አያድንም። ግን ቢያንስ ይቅርታሽ ይገባኛል። ይቅር በይ። እሌና ያለኝ ልጅ ነኝ። አንድ ቀንም ቢሆን ሞቴን መርጬ ሀቅ መናገር ይችል ነበረ። ያን ሁሉ ነገርኳት፣ እሷን አስረዳኋት። አመነችኝ። ሁሉ ነገር ስታይ አመነችኝ። እሷ የምታስበው አማርኛ ብዙ ማውራት የማልችል ሌላ ኢትዮጵያ ውስጥ ያለ ቋንቋ ማውራት። እኔ ዶክመንት ያሳየዋት። ይኸው ከዚህ ግቢ ይሄ ተመርቄያለሁ፣ ይሄ ዶክመንቴ ይሄ ነው፣ የተወለድኩት ገጠር እንደዚህ ክፍለ ሀገር ነው፣ ፎቶዎች፣ እያንዳንድ መረጃ አሳየዋት። አመነችኝ፣ አለቀሰች፣ መረጋጋት አቃታት። ግን ለልጆች ስትይ ኑሪ አልኳት። ቢያንስ ወልደሻል፣ ራሴ ያጠፋለሁ አትበይ። እኔም ሰው ሆኜ አንቺ ለማጽናናት ከበቃው ቢያንስ ከእንግዲህ ያለ ጊዜሽ ምናልባትም ገንዘቧ በልቶ እንዲሁ ላይ ተዋት ይችል ይሆናል። ልጆችሽ ይዘሽ ነይ ልላት ልጆቿ ቢያግዝ ሌላ ነገር ብዙ ፕሮሰስ አለ እነሱ ላይ የሚፈጽሙት። ቢያንስ የተበላሽው ገንዘብ ነው፣ ያጣሽው ገንዘብ ነው። ከዚህ የበለጠ ህይወትሽ ከማጣት ግን ተርፈሻል። ለኔ ይቅርታ ካረግሽልኝ በተማርኩበትም አይደለም በልጅነቴ ወጣትነቴም አይደለም አረብ ሀገርን ምርጫዬ እንኳን ባደርግ በጣም ጠንካራ ሴት ነኝ። ሰርቼ ያንቺ ልጆች ማሳደግ በፍጹም አያቅተንም። በቃ አንቺ ኑሪ በህይወት አልኩ። አመነችኝ፣ ተቀበለች። ከዛ ሰውየውንም ስልክ ስታወራ ሌላ ስልክ 2 ስልክ እያያዝኩ ደውልና አወራለሁ። አንቺ ውሻ አትመለሽም እንዴ አለ አይደለ? የማስፈራራትና እንትን የማለት ያ ንግግር ትሰማለች። በአማርኛ እኔ ፐርፌክት ሰውየውን ሳወራው እሷ በጣም ስትሮንግሊ ያመነችኝ መጣች። አመነችኝ ሁሉ ነገርና ሰውየውን እንዴት አድርገን ወጥመድ ውስጥ ማስገባት እንዳለብን እንዴት መያዝ እንዳለብን ሞከርን። ምክንያቱም በነበርኩበት ሰዓት ሰውየው ልጄ ነች ብሎ የሚያስተዋውቀኝ እዛ ከተማ ላይ ምናልባት የመንግስት አካል ልብስ የለበሱ ሰዎችን ሁሉ ነበረ እና ለየትኛው የመንግስት አካል ብናገር ነው እኔን ሊሰማኝ የሚችለው? ለየትኛው ሰው? እሺ ይሄን ሪስክስ ቅድም ስልሽ ነበር። ይሄን ሪስክስ ወስዶ ኢትዮጵያ ውስጥ እንዲህ ሚዲያ ላይ ወጥቶ እኔን ይዞ ሊያወራ የሚችል ማን ነው? ገንዘብ ካለሽ ምንም ነገር ታደርጊያለሽ። በቃ ገንዘብ ከሌለሽ ግን ምንም ነሽ። በቃ እኔ ቢያንስ ሀቅ ተናግሬ የሌሎች ሰዎች ህይወት ታድጌ በቃ በሞት ልሞት የሚል ነው። ምንም አልፈራም። እኔ አንድ ሴት ነኝ፣ አንድ ነፍስ ነኝ። ቢያንስ ወልዶ ልጆች ያለ እናት ያለ አባት ከሚያድጉ ጎዳና ከሚቀሩ ቢያንስ ሌሎች ወጣቶች እንደኔ አይነት ጥሩ አእምሮ ያላቸው ጥሩ ነገር ላይ እንደርሳለን ብሎ ተስፋ ያላቸው ልጆች ከሚያልቁ እነዚህ ሰዎች አያቆሙም። እነዚህ ሰዎች ካልተቀጡ፣ ካልተያዙ፣ ካልታሰሩ ስራቸውን አያቆሙም። ምክንያቱም አንዱ ሰውዬ አንድ ስም አይደለም 5 ስም አለው። አንድ አይዲያ አይደለም፣ ብዙ አይዲያ አላቸው። ይሄ ስራ የሚያቆሙ አይደሉም። ለሰው ልጅ ቅንጣት ያህል ራዕይ ያላቸው ሰዎች አይደሉም። ይሄን የሚሰማ የሚያይ ህዝብ በቃ መቆም አለበት። የኔ ጥቃት ብቻ አይደለም። ምናልባት እኔ ያጣው በህይወት አለው፣ እኔ ተስፋ አለኝ። ገንዘብ ላይኖረኝ ይችላል። ያጣዋቸው ያቆምኳቸው ነገሮች ቪዲዮ አጥፊ የምትሏት ልጆች ቪዲዮ ለሷ ሴፍቲ ነው። ቪዲዮ የኢትዮጵያ ህዝብ ካያት እቺ ልጅ የሆነ ነገር ብትሆን የታለች ተብሎ ትፈለጋለች አይደል? በቪዲዮ ካላየናት ማንነቷን በምን አውቀን እንፈልጋታለን? የሆነ ጥቃት ቢደርስባት ለራሷ ሴፍቲ ነው ቪዲዮን ያበራችሁ። ምንም አልፈራም። ለራሷ ሴፍቲ ለደህንነቷ ነው። በደንብ እዩዋት ፊቷን፣ ሁላችሁም እንድታቋት።
ቀጥይ ውዴ። ምንም ነገር ግድ አይሰጠኝም። ቢያንስ እኔ እንኳን ሞቼ ሌላ ሰዎች መትረፍ ከቻሉ ብቻሽን አይደለሽም፣ አትሞቺም። ከዚህ በኋላ ብቻሽን አይደለሽም። ከዚህ በኋላ ህዝብ ሰምቷል ችግርሽ። ውሸት አልወድም፣ መዋሸት አልወድም። ውሸትን ኖር እንደሆነ ያሳደጉኝ። ዋሽቼ ከምኖር እኔ ብሞት እመርጣለሁ። ስንት ዓመት ለመኖር ግፋቢል 67 ነው። ከዛ ድካም ነው። አንዴ ኖሬ ነው የማልፈው። አንዴ ዋሽቼና ጭበርብሬ ከምኖር ደግሞ ቢቀርስ ህይወት ምንድን ነው? ትርጉሙ ጣዕሙ ምንድን ነው? ወጣትነትሽን ታግለሽ ሰርተሽ ችግርን አስሸንፈሽ ቀና ብለሽ የምትሄጅበት እንጂ አጭበርብረሽ ከወንበዴዎች ጋር ተባባሪ ሆኜ የምኖርበት አይደለም ለኔ። እሺ ውሃ ጠጪ። ውሃ የለም አጠገብሽ? ትንሽ እንዲያረጋጋሽ። አይዞሽ ሀቢ። ደስታ ነው ለኔ። ብዙ አልቅሻለሁ፣ ብዙ ዘመን አልቅሻለሁ። ለኔ ደስታ ነው። ለሌሎች መድረስ ለኔ ደስታ ነው። አቤ በዚህ አልነበረም ራሴን ለሰዎች አደርሳለሁ ብዬ የማስበው። ብዙ ራዕይ ነበረኝ። እኔ ብዙዎች እናት ነኝ የምል ሴት ነኝ። እንደ አንድ ሰው አንድ ቀን አስቤ አላቅም። ብዙ ሸክም እንዳለበት ሰው ነው በህይወቴ የማስበው።